ከነዚህ ስህተቶች መካከል አንዱን ስህተት እንኳን ሳታውቁት እየሰራችሁት ከሆነ እስከዛሬ የለፋችሁት ልፋትና የሰራችሁት ስፖርት ምንም እንዳልጠቀማችሁ አሁኑኑ ልነግራችሁ እችላለሁ። ሰውነቴ ላይ ትልቅ ለውጥ አይበታለሁ ብላችሁ የጀመራችሁት ስፖርት እነዚህን ስህተቶች በማድረጋችሁ ብቻ እስከዛሬ ሲያቀጭጫችሁና ሲያዳክማችሁ ቆይቷል። በጣም የሚደብረውና የሚያስከፋው ነገር ደግሞ ምንድነው? አብዛኛውን ጊዜ ሰባቱንም ስህተት የሚሰሩት ጀማሪዎች ናቸው። እውቀቱ የሌላቸው ስፖርት እንዴት መስራት እንደሌለባቸውና ምን መመገብ እንዳለባቸው የማያውቁ ሰዎች ወይም ደግሞ ጀማሪዎች ይህንን ስህተት ደጋግመው ይሰሩታል። በቀጣይ 10 ደቂቃዎች ውስጥ ጀማሪዎች ሳያውቁት የሚሰሩትን 7 ስህተቶች እዘረዝርላችኋለሁ። እናንተም እስከዛሬ ስትሰሩት የነበረውን ስህተት ምን እንደሆነ ማወቅ ከፈለጋችሁ እስከ መጨረሻው ድረስ መከታተሉን እንዳትረሱ። ምክንያቱም መጨረሻ ላይ የምናገረው ስህተት አብዛኛው ሰው የሚሰራው ስህተት ነው። ታዲያ እንደተለመደው የቻናላችን ቤተሰብ ለመሆን የሰብስክራይብ እና የደውል ምልክቷን መጫን እንዳትረሱ። ወደ ቪዲዮ እንግባ። ከመጨረሻው ከሰባተኛው እንጀምርና ወደ አንደኛው እንወርዳለን። በሰባተኛ ደረጃ ላይ የምናገኘው ብዙ ሰው የሚሰራው ስህተት ምን መሰላችሁ? አብዛኛው ሰው ስፖርቱን መስራት ላይ አያተኩርም። በስፖርቱ የሚመጣውን ጉልበትና በስፖርቱ የሚመጣውን የተለያዩ ጥቅሞችን ትቶ ፓምፑን ብቻ ነው የሚያሳድደው። ፓምፕ ስላችሁ ምን መሰላችሁ? ለምሳሌ አንዴ ደረት ሰርታችሁ ደረት ስትሰሩ ደረታችሁ የመወጠር ስሜት ይሰማችኋል። ያ ፓምፕ ተብሎ ይጠራል። አብዛኛው ሰው ደግሞ የደረቱን ጡንቻ ከማሳደግ ይበልጥ ያንን ፓምፕ ነው የሚወደው። መስታወት ላይ ሲያዩ ለትንሽ ጊዜ የሚቆየው መነፋፋት ነው የሚወደው። ያ ደግሞ ትልቅ ስህተት ነው። እንደ አንድ ስፖርተኛ ይህንን ስህተት መስራት የለብንም። ብዙ ጊዜ ጀማሪዎች ይህን ይሰሩታል። በእርግጥ ጀማሪ ስትሆኑ ሁሉም ነገር አዲስ ነው የሚሆንባችሁ። ከዚህ በፊት ደረታችሁ ተወጥሮ አይታችሁ የማታውቁ ከሆነ አሁን ጂም እንደጀመራችሁ ወይም ደግሞ ስፖርት መስራት እንደጀመራችሁ ደረታችሁ ሲወጠር ብርቅ ሊሆንባችሁ ይችላል። ይህንን ፓምፕ ከማሳደድ ይልቅ ደረታችሁ ላይ የምትሰሩትን ስራ ወይም ደግሞ የተለያዩ የሰውነታችሁ አካል ላይ የሚሰሩትን ስራ ብታሻሽሉት ይሻላል። ለምሳሌ ድሮ 60 ኪሎ ከሆነ ቤንች ፕረስ የምትሰሩት አሁን በየሳምንቱ ትናንሽ ኪሎ እየጨመራችሁ በ6 ወር በ3 ወር ውስጥ ትልቅ ለውጥ ብታመጡ ይሻላል። አሁን ግን ፓምፑን ብቻ እያሳደዳችሁ ለ10 ደቂቃ ወይም ደግሞ ለ20 ደቂቃ የሚቆይ ፓምፕ ብቻ የምትፈልጉ ከሆነ መጨረሻ ላይ ለውጥ አታዩም። ይህንን ስህተት ለማስወገድ ማድረግ ያለባችሁ ነገር ቀላል ነው። ከቀን ወደ ቀን ከሳምንት እስከ ሳምንትና ከወራት እስከ ወራት ያሻሻላችሁትን የሰውነት ክፍላችሁን በወረቀታችሁ ላይ አስፍሩ። አንድ ወረቀት ያዙና ለምሳሌ በዚህ ሳምንት 60 ኪሎ ከሆነ የደረት የገፋችሁት በቀጣይ ሳምንት 70 ኪሎ ለመግባት አስቡ። ያንን ካልገፋችሁትም በ2 ሳምንት ማድረግ ትችላላችሁ። አንዴ 70 ኪሎ ከገፋችሁ በኋላ ወደ ቀጣዩ ኪሎ ትሄዱና ትሸጋገራላችሁ ማለት ነው። ይህንን እያደረጋችሁ ይህንን ስህተት መቅረፍም ትችላላችሁ። ከዚያም ደግሞ ደረታችሁና የተለያዩ ሰውነታችሁም ማደግ ይጀምራል ማለት ነው። ያኔ ትልቅ ለውጥ ማየት ትጀምራላችሁ። እንዳትሳሳቱ፣ ፓምፕ ማለት ለውጥ ማለት አይደለም። ፓምፕ ለትንሽ ጊዜ የሚቆይ ነው። ለውጥ ግን እስከ ዘላለም አብሯችሁ ይሆናል። 6ኛ ደረጃ ላይ የምናገኘው ስህተት ይሄ ነው። አብዛኛው ሰው አንድ የሚወደው አትሌት ካለ ወይም ደግሞ ቦዲ ቢልደር ካለ የዛን ሰውዬ ሙሉ ለሙሉ ወርክአውት ፕላንና እቅድ ወደ ራሱ ያመጣዋል። ያ ትልቅ ስህተት ነው። የሮኒ ኮልመንን፣ የጄ ከተለርን ወይም ደግሞ ከኛ ሀገር ከመጣችሁ የቤን ታምራትን፣ የሶፎንያስ ነብዩን ፕሮግራም አምጥታችሁ ወደ ራሳችሁ ህይወት ወይም ደግሞ ወደ ራሳችሁ የስፖርት አሰራር ማስገባት አትችሉም። ምክንያቱም እናንተ ያላችሁ የሪከቨሪ አቅምና እነሱ ያላችሁ የሪከቨሪ አቅም የተለያየ ነው። እነሱ ያንን ስፖርት ሰርተው በቂ ምግብ ስለሚያገኙና ቶሎ ስለሚያገግሙ ያንን ነገር ማከናወን ይችላሉ። እናንተ ግን ጀማሪ ናችሁ። ጀማሪ ስለሆናችሁ ደግሞ የማገገም እድላችሁ ትንሽ ነው። በእርግጥ ሪከቨሪያችሁ ወደፊት እየተሻሻለ ይመጣል። የማገገም አቅማችሁም በዛው ልክ እየጨመረ ይመጣል። አሁን ግን ገና ስፖርት እየጀመራችሁ ከሆነ ያያችሁትን የወርክአውት ፕላን ሙሉ ለሙሉ እናንተ ጋር ማምጣት የለባችሁም። ቀለል ያለ ሁሉም ቢግነር መስራት ያለባቸውን ነገሮች መስራት አለባችሁ። መጀመሪያ ከስር መሰረት ነው መጀመሪያ ያለባችሁ። ሰውነታችሁ በሙሉ መጀመሪያ መጠንከር አለበት። ስለ ጡንቻ፣ ስለ ልብስ ማማር፣ ስለ ሰውነታችሁ ማበጥ ምናምን ማሰብ የለባችሁም። ዋናው ትኩረት ማድረግ ያለባችሁ አጠቃላይ ሰውነታችሁ ምን ያህል ጉልበት አለው ነው። ያንን ካሻሻላችሁ በኋላ ነው ወደ ቀጣዩ ስቴጅ የምትሉት። ያኔ ስለ ቦዲ ቢልዲንግ ስለተለያዩ ነገሮች ማሰብ ትችላላችሁ። አሁን ግን ዋናውን ፋውንዴሽናል የሆኑትን ነገሮች ላይ ማተኮር ነው የሚጠበቅባችሁ። ለጀማሪዎች ተስማሚና ጠቃሚ የሆኑ ስፖርታዊ አሰራሮችን ከፈለጋችሁ በኮሜንት ስር ላይ ፊት ሀበሻ ብላችሁ ላኩልኝ። በነፃ ለሁላችሁም የፊት ሀበሻን የወርክአውት ፕሮግራም እልክላችኋለሁ። 5ኛ ላይ የምናገኘው ብዙ ጀማሪ የሚሰራው ስህተት ነው። እንደውም ለአንዳንድ ሰዎች በጣም የሚያናድ ነገር ነው።
አብዛኛው ጀማሪ ስፖርት ሲጀምር በኢጎ ነው ክብደት የሚገፋው። ምን ማለት ነው? ጂም ውስጥ እንደገባ የማይችለውን ኪሎ ላይ ሄዶ ቁጭ ይልና ለማንሳት ይሞክራል። ያ ኢጎ ሊፍቲንግ ተብሎ ነው የሚጠራው። ስፖርትን ስትሰሩ በኢጎ መሆን የለበትም። ተረጋግታችሁና በእቅዳችሁ መሰረት መሆን አለበት። ስፖርት የምትሰሩት ሰውን ለማስደመም፣ ሰውን ለማስደነቅ አይደለም። ለራሳችሁ ብላችሁና ለራሳችሁ ለውጥ ብላችሁ ነው ስፖርትን የምትሰሩት። ከኢጎ ሊፍቲንግ በተጨማሪ ደግሞ ሌላው የሚሰራው እስከ ግማሽ ነው የሚሰራው። ምን ማለት ነው? ለምሳሌ ቤንች ፕረስ አሪፍ ኤግዛምፕል ስለሆነ በሱ ላሳያችሁ። የቤንች ፕረስ ትክክለኛው አሰራር ቀጥ አድርገን ከጨረስን በኋላ ደረታችንን ሙሉ ለሙሉ እያስነካን ሙሉ ለሙሉ መዘርጋት ነው የሚጠበቅብን። ነገር ግን ጀማሪዎች ይህንን ነገር ስለማያውቁ እንዲቀላቸው ብሎ በማሰብ ደረታቸውን ሳያስነኩ እስከ ግማሽ ብቻ ነው የሚሰሩት። ያ ደግሞ እንዳልሰራችሁ ነው የሚቆጠረው። ምክንያቱም አጠቃላይ አሰራሩ ሙሉ ለሙሉ ደረታችሁ ፉል ሬንጅ መስራት አለበት። ፉል የሆነ ሬንጅ ካልሰራችሁ ሙሉ ለሙሉ የደረታችሁን መስል አታገኙትም። ለዛም ነው ደረትን ማስነካት ሙሉ ለሙሉ መጨረስ አለባችሁ ተብሎ ብዙ ቦታ የሚነገረው። ጂም ቤት የምትመጡት እራሳችሁን ለማሻሻል እንጂ ለሰው ብላችሁ አይደለም። ይሄ ልብስ እንዲያምርባችሁ ሰውነቱ ሲያምር ለመባል ወይም ደግሞ ጉራ ለመንፋት አይደለም የምትመጡት። ጂም የምትመጡት እራሳችሁን ለመለወጥና የተሻለ ሰው ለማድረግ ነው። ያንን ካሰባችሁ እነዚህን ስህተቶች አትሰሩ። አራተኛ ላይ ደግሞ የምናገኘው ምንድነው? ብዙ ሰው ስፖርታዊ የሆነ አመጋገብ የለውም። ያገኘውን ነገር ነው የሚያግበሰብሰው። ማግበስበሱ ብቻ አይደለም፣ በብዛትም ነው የሚበላው። ያ ደግሞ ስፖርታዊ ስነ ምግባር አይደለም። ምክንያቱም ሰውነታችንን ለመቆጣጠር ስፖርት እንደምንሰራው ሁሉ ምግብም ያን ያህል አስፈላጊ ነው። የተመጣጠነ ምግብ፣ በቂ ፕሮቲንና የተለያዩ ቫይታሚኖች ያሉበት ምግብ የማንመገብ ከሆነ ሰውነታችንን እያዝረከረክነው ነው። የሰራነውን ነገር በሙሉ ነው የምናጠው። ለምሳሌ አሁን ዛሬ እኮ ስፖርት ሰርቻለሁ፣ ጂም ገብቻለሁ ብለን ያገኘነውን ምግብ ማግበስበስ የለብን። ምክንያቱም ስፖርትና ምግብ እኩል አይደለም የሚጣፉት። የምንበላው ነገር ለአንድ ቀን ብቻ አይደለም የሚቆየው፣ ለ3 ቀን ሰውነታችን ውስጥ ይቆያል። ያ መቆየቱ ደግሞ የተለያዩ ፋትና ስብ እንዲጠራቀም የሚያደርጉ ሆርሞኖችን ያበዛብን። ለዛ የማያስፈልጉና ስኳር የበዛባቸው ምግቦችን የምናዘወትር ከሆነ የሰራነውን ስፖርት በሙሉ አጠፋ ነው፣ አከሸፍ ነው ማለት ነው። ሌላው ሶስተኛ ላይ ደግሞ የምናገኘው ብዙ ሰው የሚነቀው ነገር ነው። እንቅልፍንና ሪከቨሪ ብለን የምንጠራውን ነገር አብዛኛው ሰው ይንቀዋል። ብዙ ሰው መስራትና ወይም ደግሞ አንዳንዱ ሻል ያለ ከሆነ ምግብ ላይ ብቻ ነው የሚያተኩረው። እንቅልፍና ሪከቨሪ የሚባል ነገር ጥቅም የሌለው አድርገው ነው የሚያስቡት። ነገር ግን ይሄ ሙሉ ለሙሉ ከሳይንስ ጋር የተቃረነ ነገር ነው። ምክንያቱም ሳይንሱ የሚለው ሰውነታችን ላይ ለውጥ የምናይ ከሆነ በቂ ስፖርት መስራት፣ የተመጣጠነ ምግብ መብላት፣ በቂ እንቅልፍ ማግኘትና በቂ የማገገሚያ ጊዜ ለሰውነታችን መስጠት ነው ሰውነታችን ላይ አመርቂና ጠቃሚ የሚባሉ ለውጦችን የምናየው። አንድ ስፖርተኛ ከ8 እስከ 9 ሰዓት በቂ እንቅልፍ ካላገኘ ሰውነቱ የሚያገግምበትን እድል አልሰጠውም ማለት ነው። ዛሬ ጠዋት ጂም ሰርተክ ማታ 5 ሰዓት ወይም ደግሞ 4 ሰዓት በአጠቃላይ የምትተኛ ከሆነ የሰራውን በሙሉ እንዳቃጠልከው ቁጠሩ። ምክንያቱም ጡንቻዎቻችን የሚያድጉትና እየተሻሻሉ የሚመጡት በምንተኛበት ሰዓት ላይ ነው። ይህንን ልብ በሉ፣ ማስተካከል ይኖርባቸዋል። ሁለተኛ ላይ ደግሞ የምናገኘው አብዛኛው ጀማሪ በየሳምንቱ ሰኞ ላይ አዲስ ፕሮግራም ይቀይራል። አንድ ፕሮግራም ቢያንስ ለ2 ሳምንት ለ3 ሳምንት እንኳን ቆይቶ የሚያውቅ ጀማሪ የለም። ሰኞ ላይ የአንዱን አትሌት ፕሮግራም ከጀመረ ቀጣይ ደግሞ የአንዱን ቦዲ ቢልደር ፕሮግራም ይጀምራል። አንድ ነገር ላይ ብዙ ሰው ቆይቶ አያውቅም። ያ ደግሞ ትልቅ ስህተት ነው። እንደ ሳይንሱ ከሆነ አንድን ፕሮግራም ከመረጣችሁ በኋላ አንድን የወርክአውት ፕላን ከመለጣችሁ በኋላ መቆየት ያለባችሁ ከ3 ሳምንት እስከ 6 ሳምንት ነው። ይሄ የሆነበት ምክንያት ለምን መሰላችሁ? አንድን ፕሮግራም ከመረጣችሁ በኋላ ያንን ለውጥ ሰውነታችሁ ላይ ለማየት ቢያንስ ከ3 ሳምንት እስከ 1 ወር ድረስ ይቆያል። እናንተ ግን በየሳምንቱ የምትቀይሩ ከሆነ ያንዱን ፕሮግራም ለውጥ ሳታዩ ወደ ሌላው እየሄዳችሁ ነው። እያንዳንዱ ፕሮግራም እያከሸፋችሁት ነው ማለት ነው። ስለዚህ ኢንተርኔት ላይ ያያችሁትን ፕሮግራም በሙሉ በየሳምንቱ አትሞካክሩት። ቢያንስ ለአንዱ ፕሮግራም ከ1 ወር እስከ 3 ሳምንት ድረስ ስጡት። ከዛ በኋላ መቀየር ትችላላችሁ። መጨረሻ ላይ የምናገኘው ብዙ ሰው የሚሰራውና በጭንቅላቱ የሚያስበው ስህተት ደግሞ ይሄ ነው። አብዛኛው ሰው ጂም እንደጀመረ በአንዴ ለውጥ የሚያይ ይመስላል። በአንዴ ደረት የሚያወጣ፣ በአንዴ ባይሴፕስ የሚያወጣ፣ ሰውነቱ በአንዴ የሚያምርለት ነው የሚመስለው። ይሄ ግን ትልቅ ስህተት ነው። እንደዚህ ብሎ የነገራችሁም ሰው ውሸቱን ነው።
ሰውነቴን እለውጣለሁ አሻሽላችሁ ብላችሁ ከሆነ ጂም የጀመራችሁት በጭራሽ ከ3 ወር በታች ወይም ደግሞ ከ6 ወር በታች ለውጥ አያለው ብላችሁ እንዳታስቡ። ይሄ ተአምር ወይም ደግሞ ማጂክ አይደለም፣ ስፖርት ነው። በጥረታችሁ በኮንሲስተንሳችሁ እና በዴዲኬሽናችሁ የሚከፈላችሁና የምታዩት ለውጥ ነው እንጂ ዝም ብሎ በአንድ የሚመጣ ነገር አይደለም። ስለዚህ ስፖርት ስትጀምሩ ከ6 ወር እስከ 1 ዓመት ወይም ደግሞ እስከ 3 ወር ድረስ ጊዜ ስጡት። ሰውነታችሁ ላይ ያን ያህል ቢያንስ ለመመልከትና ለማተኮር አስቡ። ከዛ በታች ግን የምታስቡ ከሆነ ትክክለኛ አስተሳሰብ አይደለም ያላችሁ። ይሄ ትልቅ ስህተት ነው። እነዚህን የነገርኳችሁን 7 ስህተቶች ካስወገዳችሁ በእርግጠኝነት እስከዛሬ ስትሰሯቸው የነበሩት ስፖርቶች ሰውነታችሁ ላይ ለውጥ ማምጣት ይጀምራሉ። እነዚህን እየተከተላችሁ የምትቆዩ ከሆነ ግን ምንም ለውጥ አታዩም። 6 ወርም ቆያችሁ 8 ወርም ቆያችሁ ሰውነታችሁ ላይ ለውጥ አታዩም። ስለዚህ እነዚህን 7 ስህተቶች ማስወገዳችሁን አረጋግጡ። የቻናላችን ቤተሰብ ለመሆን የሰብስክራይብ እና የደውል ምልክቷን መጫን እንዳትረሱ። ይሄ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ለጓደኞቻችሁ ሼር ማድረግና ላይክ ማድረግ እንዳትረሱ። ያላችሁ ማንኛውንም ሐሳብ ሆነ አስተያየት በኮሜንት ስር አሳውቁን። ኮሜንት ላይ ለጀማሪዎች የሚጠቅም የወርክአውት ፕላን ከፈለጋችሁ ፊት ሀበሻ ብላችሁ ላኩልኝ። ወዲያውኑ ለእናንተ በነፃ ልክላችኋለሁ። መልካም ጊዜ።